ፕሬዝዳንት ትራምፕ ቬኔዙዌላን በተመለከተ ምን እያሉ ነው? አወዛጋቢው ሰው ከዚህ ቀደም የጊዜ ጉዳይ ነው እንጂ ግሪንላንድን፣ ካናዳን፣ ኪዩባና ፓናማን መጠቅለላችን የአሜሪካ የግዛት አካል ማድረጋችን አይቀርም ሲሉ በተደጋጋሚ ተደምጠዋል። ምንም እንኳን ያሉት ሁሉ ከቃል ተሻግረው ከአንድ ሰሞን መነታረኪያነት አልፎ እስካሁን በተግባር ባይታይም አሁን ደግሞ ተረኛዋ ሀገር ቬኔዙዌላ ሆናለች። ፕሬዝዳንቱ በሰሞኑ ንግግራቸው የነዳጅ ሀብታሟን ሀገር ቬኔዙዌላን የአሜሪካ 51ኛ የግዛት አካል ማድረግ አይቀርም ብለዋል። ከ4 ወራት በፊት በድንገተኛ የእኩለ ሌሊት ወታደራዊ እርምጃ ኒኮላስ ማዱሮን ከነባለቤታቸው አሳግተው ወደ አሜሪካ የወሰዱት ፕሬዝዳንት ትራምፕ ከሰሞኑ በቬኔዙዌላ ዙሪያ ያለን እቅድ መሪ ከመቀየር ማዱሮን ከማንሳትም በላይ ነው ብለዋል። የፎክስ ኒውሱ ጋዜጠኛ ጆን ዳቪድ ሮበርትስ ራሳቸው ፕሬዝዳንቱ ፍርጥም ብለው ይህንኑ እቅድ የተመለከተ መረጃን ነግረውኛል ብለዋል። በሰዓቱ ትንሽ አስገርሞኝ ነበር። እንዲህ አሉኝ፣ ጆን ይህንን ልነግርህ ወዳለሁ። ስለዚህ ጉዳይ ማውራት ትችላለህ። ቬኔዙዌላን 51ኛ ግዛታችን ለማድረግ የሚያስችለውን ሂደት ለመጀመር እየተዘጋጀን ነው አሉኝ። የቀድሞው የቬኔዙዌላው ፕሬዝዳንት ኒኮላስ ማዱሮ ምክትል የአሁኗ ጊዜያዊ ፕሬዝዳንት ዴልሲ ኤሎዌና ሮድሪጌዝ ጎሜዝ ለዚህ የትራምፕ አስተያየት ምላሽ የሰጡት ወዲያውኑ ነበር። እንዲህ አይነት ምንም እቅድ የለንም፣ ወደፊትም አይኖረንም። ምክንያቱም የነጻነታችንን መንገድ እንወደዋለን። ፕሬዝዳንት ትራምፕ 40 ትሪሊዮን ዶላር የሚገመት የነዳጅ ሀብት ያላት የደቡብ አሜሪካዋን ቬኔዙዌላን ከአሜሪካ ጋር ለመቀላቀል የሚያበቃ ብዙ ምክንያት አለኝ እያሉ ነው። ከዛ ውስጥ አንዱ ህዝቡ እኔም መውደዱ ነው ብለዋል። ቬኔዙዌላውያን ትራምፕን ይወዳሉ ሲሉ ተናግረዋል። አሜሪካ ታህሳስ 25 ቀን ሌሊት በወሰደችው ድንገተኛ ወታደራዊ እርምጃ ኒኮላስ ማዱሮንና ባለቤታቸውን ሲሊያ ፍሎሬስን አሳግታ ከወሰደች በኋላ ትራምፕ የአሜሪካ የነዳጅ ኩባንያዎች ወደ ቬኔዙዌላ ተመልሰው እንዲገቡና እንዲሰሩ ጥሪ ያቀረቡት ወዲያውኑ ነበር። ከ20 ዓመት ገደማ በፊት የዛን ጊዜው የቬኔዙዌላው ፕሬዝዳንት ሁጎ ቻቬዝ የነዳጅ ዘርፉን ወደ መንግስት አስተዳደር ሲጠቀልሉት እንደ ኤግዞን እና ኮኖኮ ያሉት የአሜሪካ የነዳጅ ኩባንያዎች ከዛ እንዲወጡ ተደርገው ነበር። በቬኔዙዌላ ብቸኛው በስራ ላይ የቆየ የአሜሪካ የነዳጅ ኩባንያ ቼቭሮን ብቻ ሆኖ ቆይቷል። አሁን በቬኔዙዌላ ጊዜያዊ መንግስት ቢኖርም የነዳጅ ዘርፉን በበላይነት የምትቆጣጠረው ግን አሜሪካ መሆኗ ይነገራል። በቅርቡም አሜሪካ ከጎርጎሮሳውያኑ 2018 ወዲህ ለመጀመሪያ ጊዜ የቬኔዙዌላ የቀን የነዳጅ ሽያጭ 1 ሚሊዮን በርሜል መሻገር መቻሉን በስኬትነት ስታነሳው ነበር። ይህንን ተከትሎም ትራምፕ ብዙ ነዳጅ፣ ብዙ ገንዘብ መጓጓዝ ጀምሯል። ይህንን ቬኔዙዌላውያን ለረጅም ዓመታት አይተውት አያውቁም ነበር ብለዋል። ቬኔዙዌላ ከ7 ዓመት በኋላ ለመጀመሪያ ጊዜ በቀን 1.23 ሚሊዮን በርሜል ነዳጅ ለአሜሪካ፣ አውሮፓና ህንድ ገበያ ማቅረብ ችላለች። አሜሪካ ማዱሮንና ባለቤታቸውን አሳግታ ከወሰደች በኋላ በዋሽንግተንና በካራካስ መካከል ባለው ግንኙነት ዙሪያ ብዙ ነገር ተቀይሯል ይባላል። ከወር ገደማ በፊት አሜሪካ በካራካስ በይፋ ኤምባሲዋን ከፍታለች። ከ7 ዓመት በኋላ ከአሜሪካዋ ማያሚ ወደ ካራካስ የአየር በረራም ተጀምሯል። የመጀመሪያው የአሜሪካ አየር መንገድ አውሮፕላን ለ3 ሰዓት በሮ ካራካስ ከደረሰ በኋላ ከሰዓት ከካራካስ ወደ ፍሎሪዳ የተሳካ በረራም በማድረግ የመንገደኞች የአየር ጉዞ መጀመሩን አብስሯል። ከዚህ በተጨማሪም በማዱሮ የአስተዳደር ዘመን ምክትል ፕሬዝዳንት የነበሩትና አሁን ቬኔዙዌላን በጊዜያዊ ፕሬዝዳንትነት እያስተዳደሩ ያሉት ዴልሲ ሮድሪጌዝ በርካታ ስምምነቶችን ከአሜሪካ የነዳጅ ኩባንያዎች ጋር ባለፉት ወራት ተፈራርመዋል። ያም ለአሜሪካ ኩባንያዎች ወደ ቬኔዙዌላ ገብተው የመስራት ዕድልን ሰጥቷቸዋል እየተባለ ነው። ከሰሞኑም አሜሪካ በቬኔዙዌላው ሌጋሲ የምርምር ማዕከል ነበር ያለችውን የተብላላ ዩራኒየም ምንም ግርግር ሳይፈጠር ኮሽም ሳይልባት ጭና ወደ ሀገሯ መውሰድ መቻሏም ተነግሯል። የመረጃ ምንጮች ለ10 ዓመታት የኒውክሌርና የፊዚክስ ጥናትን የሚያግዝ አርቪዋም በተባለው በዋና ከተማዋ በሚገኝ ማብለያ ማዕከል ውስጥ ጥቅም ላይ ሲውል የነበረ ዩራኒየም ስራው ቢጠናቀቅም ከ20 በመቶ በላይ የተብላላው ዩራኒየም በቬኔዙዌላ እንደነበር ተነግሯል። ይህንን 13.5 ኪሎ ግራም ይመዝናል የተባለውን የተብላላ ዩራኒየምን በማጓጓዣ በርሜል ውስጥ እንዲገባ ተደርጎ በጥንቃቄ ከቬኔዙዌላ በአሜሪካ ሳቫና ወደሚገኘው ሳይት እንዲወሰድ ተደርጓል ተብሏል። የኢራንን የተብላላ ዩራኒየም የምትፈልገው አሜሪካ ያንን ማግኘቱ እስካሁን ባይሳካላትም ትራምፕ በስልጣን ዘመናቸው ማስተዛዘኛ የሚሆናቸውን የተብላላ ዩራኒየም
ከቬኔዙዌላ አግኝተዋል ተብሎ ተወርቷል። ይህ ሁሉ አሜሪካ ከማዱሮ መነሳት በኋላ በቬኔዙዌላ ማሳካት የምትፈልገውን ከዳር ለማድረስ አለመቸገሯን የሚያስረዱ ትንታኔ አቅራቢዎች በማስረጃነት የሚዘረዝሩት ነጥብ ሆኗል። ነገሩን ከዛም በላይ ማሻገር የፈለጉት ትራምፕ አሁን ደግሞ የአሜሪካና የቬኔዙዌላ ወዳጅነት ከትብብርም በላይ ነው ብለው ተነስተዋል። ፍቅራችን እስከ መዋሃድ ይዘልቃል እያሉ ነው። በብዙ ጉዳይ ለትራምፕ የተመቹ አይነት መሪ ስለመሆናቸው የሚነገርላቸው ጊዜያዊ ፕሬዝዳንቷ ዴልሲ ሮድሪጌዝ በብዙ ጉዳይ ዝምታ ነው መልሴ ብለው ቢቆዩም ለዚህኛው ንግግር ግን አስተያየት ለመስጠት ደፍረዋል። ቁርጥ ባለ ቋንቋ ሲመልሱ እኛ ቬኔዙዌላውያን ወንዱም ሆነ ሴቱ በጋራ ያለን ነገር ቢኖር ነጻነታችንን መውደዳችን ነው ብለዋል። ለነጻነት ያበቁንን ጀግኖች እንወዳቸዋለን። እንዲህ አይነቱ ሐሳብ ዛሬም ወደፊትም አይሳካም ብለዋል። የቀድሞው ጀግኖቻችን ሕይወታቸውን የሰጡት ቅኝ ተገዢ እንዳንሆን ይልቁን ነጻ ሀገር ሆነን እንድንቀጥል ነው ሲሉም ተናግረዋል። ዴልሲ ሮድሪጌዝ ደሄግ ከሚገኘው ዓለም አቀፉ ችሎት ቬኔዙዌላ ከጎረቤቷ ጉያና ጋር በይገባኛል የምትወዛገብበትን በማዕድንና ነዳጅ ሀብቱ የታደለውን ኤሴኩዌቦ ግዛትን የፍርድ ሂደት ተከታትለው ሲወጡ ነው ለፕሬዝዳንት ትራምፕ አስተያየት ምላሻቸውን የሰጡት ተብሏል። ትራምፕ ቬኔዙዌላን የግዛት አካላቸው ለማድረግ የግል ፍላጎት ቢኖራቸውም ይህን ለማድረግ ግን ሁለት መሰረታዊ ነጥቦችን ማሟላት ይጠበቅባቸዋል እየተባለ ነው። የኮንግረሱን ይሁንታ ማግኘት እንዲሁም ቬኔዙዌላውያን ያ እንዲሆን መፍቀድ አለባቸው። በዚህ ምክንያት ነው ፕሬዝዳንት ሮድሪጌዝ የትራምፕን ንግግር ከንቱ ምኞት ብቻ ሲሉ ያጣጣሉት ተብሏል። ፕሬዝዳንት ትራምፕ ከዚህ ቀደም በተመሳሳይ በመጀመሪያ ግሪንላንድን፣ ከዛ ካናዳን፣ ከዛ በመቀጠል ደግሞ ኪዩባና ፓናማን የግዛት አካላችን እናደርጋለን ብለው ተናግረው ነበር። ግን ነገሩ የአንድ ሰሞን ወሬና መከራከሪያ ሆኖ ቆይቶ መልሶ ረግቧል። አሁን በቬኔዙዌላ ጉዳይ አስተያየት መስጠታቸውን ተከትሎም ትራምፕ የሰጡት አስተያየት ከንግግር የተሻገረ ሊሆን ይችላል የሚል ጥያቄ እንዲነሳ አድርጓል። ቲአርቲ ወርልድ፣ ደ ኮንቨርሴሽን፣ ኤቢሲ ኒውስ እና ፍራንስ 24 በመረጃ ምንጭነት ተጠቅመናል።